አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁኝ። ኑሩልኝ የኔ ውዶች፣ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቃችሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን ማለት ነው። የደወል ምልክቷን በማጥቆር እና ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ያው እንደተለመደው እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶች። 55 ልናውቃቸው የሚገቡ ነጥቦች በሚል ብቅ ብያለሁኝ ማለት ነው የኔ ውዶች። አንደኛ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እስልምናን ለመቀበል ምክንያት የሆነው ሱረቱል አልጣሃ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለመመረዝ የሞከረችው አይሁዳዊ ሴት ዘይነብ ቢንት አልሐሪድ። ሶስተኛ ለመጀመሪያ ጊዜ መካ ላይ መኖር የጀመሩት ሰዎች ሀጁርና ኢስማኤል። አራተኛ ስለ ጋብቻ ህጎች የሚናገረው የቁርአን ምዕራፍ ሱረቱል አልኒሳ። አምስተኛ የአንድ ነብይ ህዝቦች ግመል ከተራራው ውስጥ ይወጣልን ብለው ነበር። ህዝቦቹም የነብዩ ሰለላሁ ዐለይሂ ወሰለም ህዝቦች ናቸው። ስድስተኛ ከነብዩላህ ሱለይማን ዐለይሂ ሰላም ወደ ቢልቀስ መልእክት ያደረሰው ሁድሁድ የሚባል ወፍ ነው። ሰባተኛ ብረት የተገራለት እንዲፈለገው የሚያጣጥፍ ነብዩላህ ዳውድ ዐለይሂ ሰላም። ስምንተኛ ይህን ሱራ አንድ ጊዜ ያነበበ ወይም የቀራ 1000 አያዎችን እንዳነበበ ይቆጠርለታል። ሱረቱል አተካሱር። ዘጠነኛ የነቢያችን ሰለላሁ ዐለይሂ ወሰለም እናት ሙሉ ስም አሚናት ቢንት ወሃብ። አስረኛ ነቢያችንን ሰለላሁ ዐለይሂ ወሰለም ጡት ለማጥባት ወደ ገጠር የወሰደቻቸው ሴት የበኒ ሰዓዷ ሀሊማ። 11ኛ እናታችን አይሻ ረዲየላሁ ዐንሃ ያስተላለፉት ሐዲስ 2210 ሐዲስ። 12ኛ መካ ውስጥ ሙሽሪኮችን ተደብቆ ቁርአን ሲያቀራ የነበረው ሱሐቢይ ከባብ ኢብን አቡ ጦሊብ ይባላል። 13ኛ የነብዩ ሃሩን ዝርያዎች በኒ ነደሮች ናቸው። 14ኛ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ እስልምናን የካዱ ሰዎችን ለመዋጋት ታጥቆ የተነሳው ሱሐቢይ አቡ ሱፊያን ቢን ሐርብ። 15ኛ በእስልምና መሰረት በምላሳችን ልንዋጋቸው የሚገባን ሙናፊቆችን ነው። 16ኛ ቁርአን ውስጥ የተጠቀሱ መከራን ቻይና ታጋሽ የሆኑ ነቢያት 5 ናቸው። እነሱም ረሱል ሰለላሁ ዐለይሂ ወሰለም፣ ሙሳ ዐለይሂ ሰላም፣ ኢሳ ዐለይሂ ሰላም፣ ኑህ ዐለይሂ ሰላም፣ ኢብራሂም ዐለይሂ ሰላም ናቸው። 17ኛ ከሰማይ ከአላህ ዘንድ መጽሐፍ የወረደላቸው ሙሳ ተውራት፣ ዳውድ ዘቡር፣ ኢሳ ኢንጁን፣ ሙሐመድ ሰለላሁ ዐለይሂ ወሰለም ፍርቃን። 18ኛ መካ ውስጥ ለመጀመሪያ ጊዜ ጣዖት ያመጣው ሰው ኢብኑ ሉሂ። 19ኛ በቁርአን ውስጥ አንዲት ምዕራፍ አለች። አንድ ሰው ምህረት እስከሚያገኝ ድረስ አማላጅ ትሆንለታለች። ተባረከለዚ ቢያዲል መልኩ። 20ኛ ይቺ አንቀጽ የወረደችው ጁምዓ ቀን የአረፋ ዕለት ነው። ዛሬ ሃይማኖታችሁን ለእናንተ ሞላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ። ሱረቱል አልማኢዳ።
21ኛ አቡል ሚስኪን ወይም ዙል ጀናኒን በመባል የሚታወቀው ሶሃባ ጃዕፈር ኢብኑል አቡ ጧሊብ። 22ኛ ነቢያችን ሰለላሁ ዐለይሂ ወሰለም ከኔ በኋላ ነቢይ ቢኖርም ኑሮ እሱ ይህንን ነበር ያሉት አቡበክር ሰዲቅ። 23ኛ ዑስማን ኢብኑ አፋን ሲገደል ደሙ የፈሰሰበት አንቀጽ የሚገኝበት ሱራ ሱረቱል አልበቀራህ። 24ኛ ለድኑ ብሎ አባቱን የገደለው ሶሃባ አቡ ኡባይዳህ ወይም አማር ይባላል። 25ኛ ዛቱል ኑጧቂን በመባል የምትታወቀው ሶሃቢይት አስማ ቢንቱ አቡበክር። 26ኛ ዛቱል ሂጅረቴን በመባል የምትታወቅ ሶሃቢይ ሩቅያ ብንቱ ሙሐመድ ሰለላሁ ዐለይሂ ወሰለም። 27ኛ አቡበክር ሰዲቅ ረዲየላሁ ዐንሁ በገንዘብ ገዝተው ነጻ ያወጡት ሶሃባ ቢላል ኢብኑ ረባህ። 28ኛ የእሙ አይመን የቀድሟ ስሟ በረካ። 29ኛ በቁርአን ውስጥ የተጠቀሰች ትንሿ እንስሳ ትንኝ። 30ኛ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ነቢይ ሐዋርያ አለው የኔ ሐዋርያ ነው ያሉት ዙበይር ኢብኑ አዋም። 31ኛ ያዩሃን ነቢይ የሚለው ቃል ቁርአን ውስጥ 11 ጊዜ ተጠቅሷል። 32ኛ የነቢያችንን ሰለላሁ ዐለይሂ ወሰለም የጫማዎትን ኮቴ ጀነት ውስጥ ሰማሁት ያለው ሶሃባ ቢላል ኢብኑ ረባህ። 33ኛ በበድር ጦርነት ላይ የተከፈሉ ሙስሊሞች ብዛት ከ315 እስከ 317። 34ኛ በኡሁድ ጦርነት ላይ የተከፈሉ ሙስሊሞች ብዛት 700። 35ኛ ለነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ የሚለውን ስም ያወጣላቸው አብዱል ሙጦሊብ። 36ኛ የመጀመሪያው በእስላም የተወለዱ ሶሃባ አብዱላህ ኢብኑ ዙበይር። 37ኛ የመጨረሻው ኸሊፋ የነበረው አልይ ኢብኑ አቡ ጧሊብ። 38ኛ አባታችን አደም ዐለይሂ ሰላም ስም በቁርአን ውስጥ የተጠቀሰው 25 ጊዜ። 39ኛ አባታችን አደም ዐለይሂ ሰላም የተፈጠሩት ጁምዓ ቀን። 40ኛ አላህ ሸይጧንን ከምን ፈጠረ? ከእሳት ነበልባል ጫፍ። 41ኛ ጀሀነም ለስንት ዓመታት ተቀጣጥላለች? ለ3000 ዓመታት። 42ኛ የውመል ቂያማ አላህ ፊት መጀመሪያ የምንጠየቅበት ስራችን ሶላት። 43ኛ አንድም ቀን ሰላት ሳይሰግድ ጀነት የገባው ሶሃባ አማር ኢብኑ ሳቢት። 44ኛ የኻሊድ ኢብኑ ወሊድ ቀብር የሚገኘው ሐምሶ ሱሪያ። 45ኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘረኝነትን ምን ብለው ጠሯት? ጥንብ ናት ብለው ጠሯት። 46ኛ የነቢያችን ሰለላሁ ዐለይሂ ወሰለም እናት ለነቢያችን ሰለላሁ ዐለይሂ ወሰለም ያወጡላቸው ስም አህመድ። 47ኛ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ሞቱ? 12ኛው ረቢዕ አወል 11 ዓመተል ሂጅራ። 48ኛ የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ቃሲም፣ አብደላህ፣ ኢብራሂም፣ ዘይነብ፣ ሩቅያ፣ ፋጢማ እና ኡሙ ኩልሱም ናቸው። 49ኛ አህለል ቤቶች እነማን ናቸው? የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦች። 30ኛ ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ በእንግድነት ያረፉት አቡ እዩብ አልአንሳሪ ቤት።
51ኛ የሀባስ ኢብን አልአንሳሪ በቁረይሾች መገደል አይቶ የሰለመው ሰኢድ ኢብኑ አማር። 52ኛ የካዕባ ቁልፍ የሚይዝ የነበረው ሰሃባ ዑስማን ኢብን ጦልሃ። 53ኛ ይህችን ሱራ 4 ጊዜ የቀራ ቁርአን እንዳከተመ ይቆጠርለታል። ሱረቱል ኢኽላስ። 54ኛ በመልክ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚመሳሰለው ሶሃባ ጀዕፈር ኢብን አቡ ጧሊብ። 55ኛ በጀነት ውስጥ የሴቶች አለቃ ፋጡማ ቢንት ሙሐመድ ሰለላሁ ዐለይሂ ወሰለም። እና የኔ ውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች ወዳችኋለሁኝ፣ አከብራችኋለሁኝ ማለት ነው። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።